ጤና ይስጥልኝ እንደምን አላችሁ የተወደዳችሁ ተመልካቾቻችን ከሐረሪ ቴሌቪዥን በቀጥታ ስርጭት የዕለቱን የአማርኛ ዜናዎቻችንን እነሆ። ከለውጥ ወዲህ በአገሪቱ በሁሉም ዘርፎች ተጨባጭ ለውጦች ተመዝግበዋል አሉ የኢትዮጵያ እስልምና ጉዳዮች ምክር ቤት ፕሬዝዳንት ሐጂ ኢብራሂም ቱፋ። በፕሬዝዳንቱ የተመራ ልዑካን ቡድን በሐረሪ ክልል የእስልምና ጉዳዮች መዋቅር ለውጦችን ለመመልከት በዛሬው ዕለት ሐረር ከተማ ተገኝተዋል። ለሐምዛ ዩሱፍ ዘገባ አዩብ ካዛሌ። በኢትዮጵያ እስልምና ጉዳዮች ምክር ቤት ፕሬዝዳንት የተመራው ልዑካን ቡድን በሐረሪ ክልል የእስልምና ጉዳይ መዋቅር ለውጦች ሂደት ለመመልከት ወደ ክልሉ መጥተዋል። በኢትዮጵያ እስልምና ጉዳዮች ምክር ቤት ፕሬዝዳንት ሐጂ ኢብራሂም ከሐረሪ ክልል እስልምና ጉዳዮች ምክር ቤት አባላትና አመራሮች፣ ዑለማዎች እንዲሁም በክልሉ ከሚገኙ የህዝበ ሙስሊሙ ተወካዮች ጋር ውይይት ያደረጉ ሲሆን ሙስሊሙ ህብረተሰብ ቀደም ባለው ጊዜ የተለያዩ ችግሮችን ሲታገል የነበረ መሆኑን አስታውሰዋል። ከሀገሪቱ የለውጥ መንግስት በኋላና የእስልምና ጉዳዮች ምክር ቤትም በአዲስ ከተቋቋመ ወዲህ መዋቅሩን እስከታች መውረዱን ለመመልከት ወደ ሐረር መምጣታቸውን ገልጸዋል። ሐረር በእስልምና ውስጥ ትልቅ ስምና ታሪክ ያላት ከተማ መሆኗን የገለጹት ሐጂ ኢብራሂም ይህንን ስም ጠብቀን ልናቆይ ይገባልን ብለዋል። እስልምና በአንድነት፣ ፍቅር፣ መተዛዘን፣ መረዳዳት እሴት ላይ የተመሰረተ እምነት ነው። ይህ ተጠናክሮ ሊቀጥል ይገባልን ብለዋል። በእስልምና ውስጥ የሚሰጥ ፈትዋ ወይም ብያኔ ወጥና ማዕከላዊ መሆን አለበት ያሉት ፕሬዝዳንቱ ሁሉም እንደፈለገ ፈትዋ መስጠት የለበትም ሲሉም አሳስበዋል። የሐረሪ ክልል እስልምና ጉዳዮች ምክር ቤት ፕሬዝዳንት ሐጂ አብዱሰላም ጂብሪል የፌዴራሉ የመጅሊስ አመራር በመካከላችን ተገኝተው እንቅስቃሴያችንን ለመመልከት በመምጣታቸው ደስ ብሎናል ብለዋል። የተጀመረውን ለውጥ በመጠቀም ህዝበ ሙስሊሙን በአግባቡ ልናገለግል ይገባልን ብለዋል። ውይይቱ ላይ የተሳተፉት ዑለማዎች አንድነታችንን ማጠናከር አለብን፣ እኛ አንድ ከሆንን እስልምናን ማጠናከር እንችላለን ሲሉም ገልጸዋል። በተጨማሪም ሐጂ ኢብራሂም ቱፋ ከሐረሪ ክልል ርዕሰ መስተዳደር አቶ ወርዲን በሪ ጋር ተገናኝተውም ተመካክረዋል። በተለያዩ ወቅቶች ሊከሰቱ የሚችሉ ወረርሽኞችን አስቀድሞ ለመከላከልና ምላሽ ለመስጠት ለማስቻል ባለድርሻ አካላት የበኩላቸው ሚና ሊወጡ እንደሚገባ ተጠቆመ። የሐረማያ ዩኒቨርሲቲ ከጤና ሚኒስቴር ጋር በመተባበር በወረርሽኝ ዝግጅትና በስርዓተ ምግብ ፖሊሲ ዙሪያ የግንዛቤ ማስጨበጫ መድረክ አካሂዷል። ፍቃዱ በላይ ተጨማሪ አለው። በተለያዩ ወቅቶች ሊከሰቱ የሚችሉ ወረርሽኞችን አስቀድመው ለመከላከልና ምላሽ ለመስጠት ለማስቻል ባለድርሻ አካላት የበኩላቸውን ሚና እንዲወጡ ተጠይቋል። ሐረማያ ዩኒቨርሲቲ ከጤና ሚኒስቴር ጋር በመተባበር በወረርሽኝ ዝግጁነትና በስርዓተ ምግብ ፖሊሲ ዙሪያ የግንዛቤ ማስጨበጫ መድረክ አካሂዷል። በመድረኩ የተገኙት በጤና ሚኒስቴር የሰው ሀብት ልማት ማሻሻያ ስራ አስፈጻሚና የጤና ሙያ ደረጃ ዝግጅትና ክህሎት ስልጠና ማሻሻያ ዴስክ ኃላፊ አቶ መሐመድ ኢቴም እንደገለጹት መድረኩ በወረርሽኝ ዝግጁነት፣ በስርዓተ ምግብ ፖሊሲ፣ ተላላፊ ያልሆኑ በሽታዎች ለመከላከልና መድኃኒቶችን ተደራሽነት ላይ ያተኮረ መሆኑን ገልጸዋል። ፊልድ ኢፒዲሞሎጂና ላቦራቶሪ ስልጠና የህብረተሰቡ ጤና ለማስጠበቅ በሚከናወኑ ተግባራት ሊደርሱ የሚችሉ አደጋዎችን በመተንበይና በተለያዩ ወቅቶች ሊከሰቱ የሚችሉ ወረርሽኞችን አስቀድሞ ለመከላከልና ምላሽ ለመስጠት ላይ ትኩረት አድርጎ የሚንቀሳቀስ መሆኑን ገልጸዋል። በመድረኩ የተገኙ እውቀቶችን ይበልጥ በማጎልበትና የሚታዩ ክፍተቶችን በመለየት በቀጣይ ውጤታማ ተግባራትን ማከናወን እንደሚገባም አመላክተዋል።
በሀረማያ ዩኒቨርሲቲ የጤናና ሕክምና ሳይንስ ኮሌጅ አካዳሚክና ምርምር ዳይሬክቶሬት አቶ አዲሱ አለሙ በበኩላቸው ዩኒቨርሲቲው በተለያዩ ጊዜያት ዘርፈ ብዙ የምርምር ተግባራትን እያከናወነ እንደሚገኝ ጠቁመዋል። በተያያዘም ዩኒቨርሲቲው የጤና አገልግሎቶችን ይበልጥ ለማሻሻልና ለማስፋፋት በትኩረት እየሰራ እንደሚገኝ ገልጸው በዚህም የፊልድ ኢፒዲሞሎጂ ፕሮግራም አንዱ መሆኑን ተናግረዋል። ፕሮግራሙ የማህበረሰቡን የጤና ሁኔታ በማሻሻል ረገድ ሚናው ከፍተኛ መሆኑንም ተናግረዋል። ዩኒቨርሲቲው ይታወቃል ብዙ የምርምር ስራዎችን ይሰራል፣ የተማረ ዜጋ ያፈራል። ከዚህ ጋር በተገናኘ የጤና አገልግሎቶችን ለማሻሻል ለማስፋት ከፍተኛ ስራዎች እየሰራ ይገኛል። ከዚህ ጋር በተገናኘ ይሄኛው አንዱ ማህበረሰቡን ከበሽታ ለመከላከል በሽታዎች ጉዳት ሳያደርሱ ለመከላከል ጤና ባለሙያዎችን የሚያፈራበት ነው። ከዚህ ውስጥም የፊልድ ኢፒዲሞሎጂ ፕሮግራም አንዱ ነው። ይሄ ፕሮግራም ላለፉት 10 ዓመታት ሲሰጥ የነበረና አሁንም በከፍተኛ ሁኔታ ለማህበረሰቡ ትልቅ ለውጥ ያገኘበት አገልግሎት ያገኘበት የጤና በመድረኩም የመወያያ ጽሑፍ ቀርቦ ውይይት የተደረገ ሲሆን ከጤና ሚኒስቴርና ከአጎራባች ክልሎች የተውጣጡ ባለሙያዎችም ተሳታፊ ሆነዋል። ዘላቂ የኢኮኖሚን ለማረጋገጥ የክልሉን ማዕድን ሀብት በአግባቡ ጥቅም ላይ ለማዋል እየሰራ መሆኑን የሐረሪ ክልል ኢንቨስትመንትና ማዕድንና ኢነርጂ ቢሮ አስታወቀ። ከማዕድን ዘርፉ የሚገኘውን ገቢ ለማሳደግ በዘርፉ የሚከናወኑ ህገወጥ ተግባራትን ለመቆጣጠር ደግሞ እየሰራና በቅንጅት እየሰራ እንደሚገኝ የሐረሪ ክልል ሰላምና ጸጥታ አስተዳደር ቢሮ ገልጿል። የትዕግስት በለጠ ዘገባ ነው፣ በተከታይነት ይቀርባል። በሐረሪ ክልል ኢንቨስትመንት ማዕድንና ኢነርጂ ጽህፈት ቤት የማዕድን ፍቃድና አስተዳደር ዳይሬክተር አቶ አብዱሰላም መሐመድ እንደገለጹት ክልሉ ያለው ማዕድን በሚፈለገው ልክ ተጠቃሚ ያለመሆኑን ገልጸው በክልሉ እንደ ኑራ ድንጋይ፣ ግራናይት፣ ዶሎናይትና አሸዋ በክልሉ በስፋት የሚገኝና የክምችት መጠናቸውም ከፍተኛ የሆነ የተፈጥሮ ማዕድን አይነቶች ናቸው ብለዋል። 44 ሜትሪክ ቶን ኖራ ድንጋይ በሐረሪ ክልል እንደሚገኝ ጥናቶች ያሳያሉ ሲሉ ገልጸው ግራናይት፣ አሸዋ በብዛት እንደሚገኝ ገልጸዋል። በአሁኑ ሰዓት ኖራ ድንጋይ ብዙ አገልግሎት እየሰጠ መሆኑን ገልጸው ከክልሉ አልፎም እስከ አዲስ አበባ ተጭኖ ለተለያዩ ፋብሪካዎች እየተጠቀሙበት ነው ብለዋል። አልቡቶኒ ጃርሳናኖ ከኛ ጅራን ከይሳ ተኮ አካባቢያችን ካሉት ማዕድናት አንዱ ላይም ስቶን የኖራ ድንጋይ ሲሆን ጥናቶች እንደሚያሳዩት 44 ሜትር ኩብ ቶን ይገኛል። ሌላኛው ደግሞ ግራናይት ሲሆን በምገባ ጥቅም ላይ አልዋለም። ሌላው አሸዋ ነው። ሌላው በዝናብ ወቅት በብዛት የሚገኝ ቢሆንም ዝናብ ከሌለ ግን አይገኝም። ላይም ስቶን የጅጎል መልሶ ማልማት መጀመሪያ ምዕራፍ እስከ 4ኛው ምዕራፍ ድረስ በስፋት እየተጠቀምንበት ከክልልም አልፎ እስከ አዲስ አበባ የተላከ ነው። ፋብሪካ ሄዱፍለቹ ጅራቹ የሐረሪ ክልል ሰላምና ጸጥታ አስተዳደር ቢሮ ኃላፊ አቶ ቶፊቅ መሐመድ በበኩላቸው ክልሉ ባለው ማዕድን ላይ የተሰጠው ትኩረት ላይ ክፍተት መኖሩን ገልጸዋል። እንደ ሀገር ከተያዙት 5 የኢኮኖሚ ምንጮች አንዱ ማዕድን እንደመሆኑ ክልሉም የዚህ የተፈጥሮ ሀብት ከታደሉት መካከል ቢሆንም ማዕድኑን ማውጣት ላይ የተለያዩ ህገወጥ ስራዎች እየተሰሩ መቆየትና ይህንንም መፍታት ከሚቻላቸው አካላት ጋር በመሆን ችግሮቹን በመለየት ህግ የማስከበር ስራ መሰራቱን ጠቁመዋል። በሀገራችን የማዕድን ዘርፍ ላይ እየተሰራ ያለው ሪፎርም ማህበረሰቡን መደገፍ እንዳለበት ኃላፊው ጨምረው ገልጸዋል። አብዛኛዎቹ ማዕድን ማውጫዎች በሐኪም ተራራ የሚገኙ ሲሆን አሁንም ከኢንቨስትመንት ቢሮ ጋር በቅርበት እየሰራ ነው። በተለይም በቅርብ ዓመታት ውስጥ ከማዕድን ማውጣት ጋር ተያይዞ ችግሮች ነበሩ። እነሱም ህገወጥ ማዕድን ማውጣት ነው። ህገወጥ ቤቶችን ግንባታ ነበር። ከባለፈው ዓመት ጀምሮ ችግሩን ለመፍታት እየሰራን ነው። ሐረሪ ክልል የማህበራት ማደራጀትና ማስፋፊያ ኤጀንሲ ኃላፊ አቶ አህመድ አልይ በማዕድን ማውጣት ስራ ላይ የተሰማሩት ከሌላ አካባቢ የመጡ መሆናቸውን አንስተው ይህም የክልሉን ተጠቃሚነት ላይ ጫናውን እያደረገ መሆኑን ተናግረዋል። በኤጀንሲው በኩል 2 ማዕድን አውጪዎች እንደሚያውቁና እያንዳንዱ ማህበር 50 አባላት ያለው ሲሆን በቂሌ አሸዋ የመጫን ስራ ላይ እንደተሰማሩ ገልጸዋል። ኤጀንሲ ኬኛ ወልዲያሌ በማዕድን ማውጫ ውስጥ የተሰማሩት አብዛኛዎቹ ሰዎች ከሌሎች አካባቢዎች የመጡ ናቸው። የመሬት ባለቤቱ ኮንትራት ይሰጣልና ይቀመጣል። አብዛኛዎቹ የአካባቢ ሰው በድንጋይ መስበር ስራ ላይ ተሰማርተዋል። ሌሎች ደግሞ እንደ ድንጋይ ደላሎች ይሰራሉ። ይህ ትክክል አይደለም። እንደ ቢሮአችን 2 ማህበር 50 አባላት ያለው እናውቃለን። የደርቂሌ ላይ አሸዋ በማውጣትና ወደ ሲኖትራክ በመጫን እየተጠቀሙ ነው። ገቢያቸውም ጥሩ ነው።
የሶፊ ወረዳ አስተዳዳሪ አብዲ አወል በበኩላቸው እንደገለጹት ክልላችን ካለው ትልቅ ሀብት አንዱ ማዕድን መሆኑን አንስተው ሀብቱም በሶፊ ወረዳ አውበርከሌ ሀኪም ጋራ ላይ የሚገኝ እንደመሆኑ ከአሁን በፊት የነበረው ህገወጥ ተግባራትን በመቆጣጠር ህግ የማስከበር ሰፊ ስራ እየተሰራ መሆኑና ወጣቶች በህጉ መሰረት ለስራ እድል ፈጠራ ለማስጠቀም ጥረት እየተደረገ ነው ብለዋል። ናጁ ወልቀበቴ አሊ ብልቺንሳ ኸናንዱራ ረኮ አማታ ከይሰ ቱሬ ነምኔ ኮን ወርባዴቲ እንደ ክልል ሁሉ የክልሉ ዋና ሀብት በሶፊ ወረዳ በአውበርከሌ መንደር ጋራ ሀኪም የሚገኘው የማዕድን ሀብት ነው። የአካባቢው አስተዳደር ከባድ ችግሮች አሉት። ያለምንም ፍቃድ እንደፈለጉ ተጠቅመውበታል፣ እየሰራ ነው። ዋን ከነረት አካ ስሬፍኒ ጎዶ አስማኑ ደበርፈች ወርባና የአውበርከሌ ቀበሌ ነዋሪና የማዕድኑ ተጠቃሚ የሆኑት ወይዘሮ ሲቲ ኢብራሂም እና ወጣት ማናያ አበበ ደግሞ ድንጋይ በመፍለጥ በሚያገኙት ገቢ ቤተሰቦቻቸውን እያስተዳደሩ መሆኑን ተናግረዋል። እንደ ነዋሪዎቹ ገለጻ እስካሁን በማህበር እንደተደራጁና በማህበሩ በመደራጀት ከዘርፉ በይበልጥ ተጠቃሚ የሚሆኑበት ሁኔታ እንዲመቻች ጠይቋል። ዳጋጫፍስኔት ደለገነ ጅራና የሰራ ነው የድንጋይ መስበር ቤተሰባችን እየደገፈን ነው። በእነሱ ላይ መራመድ የማትችሉት ብዙ ማዕድናቶች አሉ። በተናጠል የምችለውን ያህል እየተጠቀምኩባቸው ነው። በሀገር አቀፍ ደረጃ መንግስት የሀገሪቱን ምጣኔ ሀብት እድገት ለማረጋገጥ ከፍተኛ ትኩረት ከሰጠባቸው የመሪ ልማት እቅዶች የትኩረት አቅጣጫዎች ውስጥ የማዕድን ዘርፍ አንዱ ነው። ቀጥለናል። የተወደዳችሁ አሁን ደግሞ ከሀገር አቀፍ ምንጮች ወዳገኘናቸው ወሬዎቻችን አለፍን። የዲጂታል ኢትዮጵያ 2030 ተደራሽ ፍትሐዊና አስተማማኝ የዲጂታል ምህዳር መፍጠር ላይ ትኩረት ያደረገ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። በሌላ ዜና ደግሞ መንግስት የዲጂታል ዘርፉን ተደራሽነት በማስፋት የብልጽግናን ገቢ ማሳኪያ ቁልፍ መሳሪያ አድርጎ እየሰራበት መሆኑን ምክትል ጠቅላይ ሚኒስትርና የብሔራዊ ዲጂታል ትራንስፎርሜሽን ምክር ቤት ሊቀመንበር የሆኑት ተመስገን ጥሩነህ ገልጸዋል። እነዚህና ሌሎች ሀገር አቀፍ ወሬዎችን ደግሞ ባህር ጠንከር ዲጂታል ኢትዮጵያ 2030 ተደራሽ ፍትሐዊና አስተማማኝ የዲጂታል ምህዳር መፍጠር ላይ ትኩረት ያደረገ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትር አብይ አህመድም ዲጂታል ኢትዮጵያ 2030ን በይፋ አስጀምሯል። ጠቅላይ ሚኒስትሩ በዚህ ወቅትም እንደተናገሩት ዲጂታል ኢትዮጵያ 2025 ሙሉ በሙሉ በሚባል ደረጃ ተሳክቷል። በተለይም በህዝቡ መገልገያ ዲጂታል መሰረተ ልማቶች ዝርጋታ ውጤታማ ስራ መከናወኑን አንስቷል። ለአብነትም ኢትዮጵያ ወሳኝ በሚባል ደረጃ ከጥሬ ገንዘብ ግብይት ወደ ዲጂታል የፋይናንስ ስርዓት መሸጋገሯን ጠቅሰው በዚህም ገንዘብ ለማሳተም የሚወጣውን ከፍተኛ የውጭ ምንዛሬ ማስቀረት መቻሉን አብራርተዋል። ዲጂታል ኢትዮጵያ 2030ንም ባለፉት 5 ዓመታት የተከናወኑ ተግባራትን መሰረት በማድረግ መዘጋጀቱን አንስተዋል። መንግስት የዲጂታል ዘርፉን ተደራሽነት በማስፋት የብልጽግና ግብ ማሳኪያ ቁልፍ መሳሪያ አድርጎ እየሰራበት መሆኑን ምክትል ጠቅላይ ሚኒስትርና የብሔራዊ የዲጂታል ትራንስፎርሜሽን ምክር ቤት ሊቀመንበር ተመስገን ጥሩነህ ገለጹ። ጠቅላይ ሚኒስትር አብይ አህመድም በተገኙበት ዲጂታል ኢትዮጵያ 2030 በይፋ ተጀምሯል። ምክትል ጠቅላይ ሚኒስትርና ብሔራዊ የዲጂታል ትራንስፎርሜሽን ምክር ቤት ሊቀመንበር ተመስገን ጥሩነህ በዚህ ወቅት እንደገለጹት ኢትዮጵያ የማደግ ፍላጎትና አቅም ያላት ሀገር ናት። የኢትዮጵያ ዲጂታል መርሃ ግብርም ፈጠራና ፍጥነት እምርታን በማምጣት የማድረግ ፍላጎት ከአቅም ጋር እንዲናበብ እያደረገ መሆኑን ገልጸዋል። የለውጡ መንግስት የዲጂታል ዘርፉን ባስቻይ አቅም ብቻ የሚታይበትን የደመቀ እይታ ከፍ ማድረጉን ጠቅሰው ዘርፉን በሁሉ መስክ ተደራሽ በማድረግ አንደኛው የኢኮኖሚ አንቀሳቃሽና የብልጽግና መዳረሻ ግብ በእጅጉ ለማቅረብ በትኩረት እየተሰራበት ይገኛል ብለዋል። ከ5 ዓመታት በፊት መተግበር የተጀመረው የዲጂታል ኢትዮጵያ 2025 ስትራቴጂም የዲጂታል መሰረቶችን በማስቀመጥ ዘርፈ ብዙ የሪፎርም ስራዎችን ለማከናወን ገንቢ ሚና መጫወቱ አስረድተዋል። የዲጂታል ኢትዮጵያ 2025 ስትራቴጂ የዲጂታል መሰረተ ልማቶችን በማስፋት ዘርፈ ብዙ ትሩፋት ማስገኘቱንም ነው የተናገሩት።
የኢትዮጵያ ኤሌክትሪክ አገልግሎቱን በዘመናዊ ቴክኖሎጂ የታገዘ ለማድረግ የሚያስችለውን የመግባቢያ ስምምነት ከቻይናው ህዋዌ ኩባንያ ጋር ተፈራረመ። ስምምነቱ የአገልግሎቱ ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመው እና የህዋዌ ኩባንያ ከፍተኛ የስራ ኃላፊዎች ፈርመውታል። የኤሌክትሪክ መሰረተ ልማት ዝርጋታን ለማደስ ስማርት ግሪድን ለማስፋትና አስተማማኝ የኃይል አቅርቦትን ለማረጋገጥ የተጀመሩ ስራዎች በቴክኖሎጂ ለመደገፍ በማሰብ ስምምነቱ ስለመደረጉ ኢንጂነር ጌቱ በፊርማ ስነ ስርዓቱ ላይ ተናግረዋል። አጋርነቱ በኢትዮጵያ የኤሌክትሪክ ተሽከርካሪ የኃይል ሙያዊ ቻርጅ ማድረጊያ መሰረተ ልማት ለማስፋፋት ጭምርም የሚያግዝ ነው ተብሏል። በተጨማሪም ዘመናዊ የኤሌክትሪክ መስመር ስርጭት መቆጣጠሪያ ለመገንባት ኢነርጂ ለረጅም ጊዜ የሚያቆዩ ባትሪዎችን ለመትከልና ሌሎች ዘመናዊ ቴክኖሎጂዎችን ለመተግበር የሚያስችል ስለመሆኑም ተገልጿል። የህዋዌ ኩባንያ ተወካዮች በበኩላቸው በፈጠራ ላይ የተመሰረቱና ዘመናዊ ቴክኖሎጂ የታገዙ ዘላቂ የኢነርጂ መፍትሄዎችን በኢትዮጵያ ለመተግበር መዘጋጀታቸውን ገልጿል። ቴክኖሎጂን አውቆ የሚተገብር ሰራተኛ ለመፍጠርም ክህሎት ላይ ያተኮሩ ስልጠናዎች እንደሚያመቻቹም ተናግረዋል። የውጭ ዜና። ጀርመናዊቷ መሐንዲስ ሚቻላ ቤንቶስ ወደ ህዋ በመሄድ የመጀመሪያዋ አካል ጉዳተኛ ጠፈር ላይ የመጠቀች መሆን ቻለች። ማይቻላና ሌሎች 5 ተጓዦች ከቴክሳስ ተነስተው በህዋ መንኮራኩር ትላንት ምሽት መብረራቸው ተነግሯል። ለቢቢሲ ዘገባ አያንቱ አህመድ። History has been made in space travel. A German aerospace engineer has become the first wheelchair user to fly beyond Earth's atmosphere. ከ7 ዓመት በፊት ተራራማ አካባቢ ሳይክል ስትነዳ በደረሰባት አደጋ ምክንያት የጀርባ አጥንት ህመም ገጥሟታል። የጠፈር ተመራማሪ የመሆን ህልሟ ይሳካ እንደሆነ ለማወቅ ጡረተኛ የውሃ መሐንዲስ አነጋግራም ነበር። እድለኛ ሆና ብሉ ኦሪጅን የ10 ደቂቃ ጉዞ አዘጋጅቶላታል። ብሉ ኦሪጅን በጄፍ ቤዞስ የተመሰረተ የህዋ ቱሪዝም ድርጅት ነው። ሚቻላና ሌሎች 5 ተጓዦች ከቴክሳስ በተነሳው የህዋ መንኮራኩር ተሳፍረዋል። የመሬትንና የህዋን ድንበር የሚለየው አካባቢ በካርማል ላይን ደርሰውም ተመልሰዋል። ብሉ ኦሪጅን በለቀቀው ቪዲዮ ላይ በጣም አስደናቂ ተሞክሮ ነው። ስበት አልባ ከመሆንና ያንን ዓለም ከመመልከት በተጨማሪም ወደ ህዋ መጓዝ እያንዳንዱ ደቂቃ አስደሳች ነው ብላለች። ብሉ ኦሪጅን ኒው ሼፐርድ የተባለ የህዋ መንኮራኩሩን ከቴክሳስ አስወንጭፏል። በአውሮፓ የህዋ ኤጀንሲ ውስጥ የምትሰራው መሐንዲሷ ጉዳት ከደረሰባት በኋላ ዓለም እንዴት ለአካል ጉዳተኞች ፈታኝ እንደሆነች መገንዘቧን ትናገራለች። ከዊልቸሯ ወደ መንኮራኩሩ ያለ ድጋፍ እንድትገባ የሚያመች መንገድ ተዘርግቶላት ነበር። ጡረተኛው የስፔስ ኤክስ ኃላፊ ሃንስ ኮንግስማን ናቸው ጉዞውን ያመቻቹት። የተዋወቅ ነው በበይነ መረብ ነበር። ስፔስ ኤክስ ብዙ ዓመት ሰርተሃል፣ እንደኔ ያሉ ሰዎች ወደ ጠፈር የሚጓዙ ይመስልሃል ብዬ ጠየቅኩት ትላለች መሐንዲሷ። እሷን ስመለከት መነቃቃት አደረብኝ። ከውጭ ይመለከተው የነበረውን ዓለም በቅርበት ለማየት ወሰንኩ ይላል ሃንስ ኮንግስማን። ብሉ ኦሪጅን የመሐንዲሷን ጉዞ ምቹ ለማድረግ የአካል ጉዳተኞች መጓዣ በመንኮራኩሩ አቅራቢያ አሰርቷል። የኒው ሼፐርድ ምክትል ፕሬዝዳንት ፊል ጆይስ የእሷ ጉዞ ትልቅ ትርጉም አለው፣ ህዋ የሁሉም እንደሆነ ያሳያል፣ ህልሟን እውን በማድረጋችን እንኮራለን ብለዋል። ብሉ ኦሪጅን እስካሁን 16 የህዋ ቱሪዝም ጉዞዎች አድርጓል። መሐንዲሷ ወደ ህዋ የተጓዘችበትን ወጪ ይፋ አላደረገም። ከዚህ ቀደም ድምፃዊት ኬቲ ፔሪ፣ የጄፍ ቤዞስ እጮኛ ሎረን ሳንቼዝ እና የሲቢኤስ መሰናዶ አቅራቢ ጊል ኪንግ ከሌሎች 6 ሴቶች ጋር ወደ ህዋ ተጉዘው 11 ደቂቃ ቆይተዋል። የግል የህዋ ቱሪዝም ተቋማት ገበያውን ለመቆጣጠር ፍክክራቸውን ቀጥለዋል። አሜሪካ በቅርቡ ከቬንዙዌላ የተነሳች ነዳጅ ጫኝ መርከብ በቁጥጥር ስር መዋሏን አስታወቀች። ይህን ያስታወቀችው የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ነው። የአሜሪካ ነዳጅ የጫነች የቬንዙዌላ መርከብ በቁጥጥር ስር ስታውል በአንድ ወር ጊዜ ውስጥ ይህ ሁለተኛው ስለመሆኑ ተነግሯል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ባለፈው ማክሰኞ ማዕቀብ የተጣለባቸው የነዳጅ ጫኝ መርከቦች ከቬንዙዌላ እንዳይወጡና እንዳይገቡ እገዳ መጣላቸው ይታወሳል። ቬንዙዌላ ታዲያ አሜሪካ መርከቧን መያዟን በክፉ ኮንና ሁኔታው አፈናና ዘረፋ ነው ስትል ገልጻለች ሲል ቢቢሲም ዘግቧል። የተወደዳችሁ ተመልካቾቻችን ከሐረሪ ቴሌቪዥን በቀጥታ ስርጭት የዕለቱን ዜናዎቻችንን እናንተ አደረሰን። ከመላው ስርጭት ባለሙያዎች ጋር ሲሳይ ዘሪሁን ወሬዎቹን መራው።
ጤና ይስጥልኝ።